ሰላም እንደናችሁ የዩስ ፋሚሊ ዮርዳኖስ ነኝ። ዛሬም ከባለፈው በቀጠለ አሜሪካ ሲስተሞች በሚለው ቪዲዮ ተገናኝተናል። በዛሬም ደግሞ የምናነሳው ሐሳብ ምንድነው እዚህ ሀገር በደም መክሹር ሆናችሁ ልባችሁን ከፍታችሁ ጆሮአችሁን ከፍታችሁ እንድታዳምጡ የሚፈልገው በተለይ አዳዲስ ወደዚህ ሀገር የምትመጡ ሰዎች የአሜሪካን ህግና ደንብ መከተል ይሄ በጣም ዋጋ ያስከፍላችኋል። ምንድነው ዋጋ የሚያስከፍለን ካላችሁ አንዳንድ ጊዜ የዚህን ሀገር ባህልና ወግ ስለማናቅ ገና አዲስ ስለሆነን ህጋቸውን በዛ ልክ የጠበቀና የከረረ መሆኑን ስለማናውቀው እንደ አዲስ ሰው እንመጣና እንሳሳታለን ወይ ጥፋት እናጠፋለን ማለት ነው። አንዳንዴ ጥፋት ስታጠፉ ወደ ኋላ እንደገና ወደ ኖርማል ህይወታችሁ ስለመመለሳችሁ እርግጠኛ መሆን አትችሉም። ይኸውላችሁ ህግና ደንብ በትክክል የሚከበርበትና በቃ አፕላይ የሚደረግበት ወይም የሚተገበርበት ሀገር ነው አሜሪካ ማለት ነው። ያየሁትና እስከዛሬ የእውነት ኤክስፒሪየንስ ምን አደረግሽ ብትሉኝ እዚህ ሀገር ልክ የድሮ የዘፍጥረት መጽሐፍ ላይ አይደለ አሁን ይሄ ብሉይ ኪዳን ላይ እጁ ይቆረጥ አይን ያጠፋ አይኑ ይጥፋ የገደለ ይገደል እንደሚለው አይነት ህግ ነው አሜሪካ ነገር ላይ ያለው እና ሳናውቅ እንደ ኢሚግራንት እኛ ሀበሾች የሆነ እንትን ኢጎ አለብናል። ይሄ የሆነ ያልሸነፍ ባይነት ኦር የሆነ የምናምን አዳዲስ ሰዎች ትሆኑና ትመጣላችሁ ስፔሻሊ አሁን ወጣቶች ስትሆኑ ወይ ወንዶች ስትሆኑ ምናምን የሆነ ቦታ ቺል ልታረጉ ልትዝናኑ በሄዳችሁበት መደባደብ ሊሆን ይችላል፣ መጣላት ሊሆን ይችላል። እንደን ፖሊስ ይደውልና ፖሊስ ይመጣል። አንዳንዴ እዚህ ሀገር እናንተ ስህተት ስትሰሩ ፖሊስ ጋር የሚደውለው ራሱም ዝም ብሎ መንገድ ላይ የሚያያችሁ ሰው ሊሆን ይችላል። ምክንያቱም ያንን ማድረግ በቃ ሰው ስለሰለጠነ እናንተ ጋር ገብቶ አይገላግልም ወይ ተው አትተው ምናምን ክርክር ውስጥና ጥል ውስጥ አይገባም ማለት ነው። ቀጥታ ወደ ፖሊስ ነው የሚደወለው። በቃ ይሄ አሁን የዚህ ሀገር አኗኗር ነው። ስለዚህ ፖሊስ ጋር ይደውላል። እንደም ፖሊስ ይመጣና እናንተን ከያዛችሁ በኋላ ሂስትሪያችሁ ክሊር ሆኖ ወደ ኋላ ህይወታችሁ መመለስ አትችሉም ማለት ነው። ስራ ቦታ አንዳንዴ የምንሳሳተው የምናጠፋው ጥፋት ሊሆን ይችላል። ሀበሻ እውነት ለመናገር በስራ ጠንካራ ነው፣ ግን አንዳንዴ በቃ እዚህ ሀገር በቃ ካሜራው አለ አሁን እንደዚህ ያደረግን ነው እየሆነ ነው ምናምን ብዬላለ ማለት ነው። ግን አንዳንዴ ስህተት ስትሰሩ ካሜራ አለ አሁን እዚህ ሀገር ኤቭሪዌር ማለት ነው። ብዙ ጊዜ አዲስ ሆኖ የመጣ ሰው ነው የሚሸወደው። የሆነ ጥፋት ያጠፋና ከዛ በኋላ ግን ተመልሶ ባክ ቱ ኖርማል ወደ ላይፉ ለመመለስ አንዴ ህግና ደንብ ጥሳችሁ የፖሊስ እጅ ውስጥ ከገባችሁ ምናምን በኋላ በቃ ላይፋችሁ ምስቅልቅል ነው የሚለው ማለት ነው። ስለዚህ እንደው እባካችሁ በደንብ እንድትጠነቀቁ የምፈልገው ነገር በምንም ነገር ይሁን በህይወታችሁ ትክክል እያደረጋችሁ መሆኑን እርግጠኛ ሆናችሁ ተጓዙ። ላይክ ኤቭሪ ስቴፕ የምትረግጡት ስቴፕ ጤናማ ነገር እያደረጋችሁ እንደሆነ ትክክለኛ ነገር እያደረጋችሁ እንደሆነ እርግጠኛ ሆኖ ስህተት ከሰራችሁ ለስህተታችሁ ትክክለኛ ቅጣት የምታገኙበት ሀገር ነው ይሄ። በቃ ኢትስ ኦኬ ከዚህ በፊት ምንም ነገር አድርጋ ስለማታ ከዚህ በኋላ ተሳስታን ያደረገችው ምናምን ብሎ አይላችሁም። ወይ አንዴ የፖሊስ እጅ ውስጥ ከገባችሁ በኋላ እንደ ኢትዮጵያ ይሄ በዘመድ በገንዘብ በምናምን በሽምግልና እንጨርሰው ምናምን የሚባል ነገር የለም። በቃ ህግና ህግ ነው የሚዳኛችሁ። በቃ እዛ ጋር ለፍርድ ነው የሚያቀርቧችሁ። ስለዚህ እባካችሁ በተለያየ ማለት በቃ አይጣለን ሁላችንንም እንደው አምላክ ይጠብቀን። እኛ ምንችለውን እናድርግ፣ ከዛ ደግሞ አምላካችን ይጠብቀን። እንደው ኢሚግራንት እንደመሆናችንም ማለት ነው ይብሳል። በቃ እናንተ ደግሞ ኢሚግራንት ስትሆኑ ደግሞ ሞር ይብሳልኛ ላይ ገብቷችኋል። ስለዚህ ህግና ደንባቸውን ባለማወቅ ምንሳሳተው አንዳንድ ስህተት ላይፍ ሩቲናችንን ያዛባዋል ማለት ነው። አንዳንዴ ኢቭን አበሾች እንደውም በምን እንሳሳታለን አሁን መኪና ምናምን ስንነዳ ምናምን ላይክ ወይ አዲስ ሆነን ሳናውቀው ምናምን የሆነ ወይ አክሲደንት ይፈጠርና ወይ የሆነ ነገር ምናምን እናደርግና በጣም ወይ ለ5 አመት ይታገታል። በጣም ብዙ ሰው ላይ ለ3 አመት ምናምን ከዛ የሆነ የትራፊክ እንትን ይኖርበታል ነጥ ፖይንት ምናምን ይኖርበታል። ወይ መጀመሪያ ያደረገው ነገር ወይ መንጃ ፍቃድ ሳይኖራችሁ ሊሆን ይችላል፣ ወይ በፐርሚት ብቻ ሊሆን ይችላል። ለምሳሌ አሁን እዚህ ሀገር ፐርሚት ከሰው ጋር 5 አመትና ከዛ በላይ ከነዳ ሰው ጋር ወይም ደግሞ ከሹፌር አለማማጃችሁ ጋር ምናምን ሊሆን ይችላል መንዳት ያለባችሁና ሳታስቡት ወይም ሳታውቁት በመጀመሪያ በቃ ኢትስ ኦኬ ብላችሁ የምታደርጉት ነገር ለ5 አመት ምናምን ወይ ለምናምን ከዚህ በኋላ መኪና መንዳት አትችሉ ምናምን ከዛ በቃ ባስትጠቀሙ ባስትንከራተት ወይ ምናምን እንደዚህ ይሆናል ላይፋችሁ ማለት ነው። ሜክ ሹር በዚህም ብቻ ሳይሆን እንደዚህ ገብቶ የሆነ ሰው እንዲያርጎ ምናምን ብዬ ታሪክ ላለማውራት ነው። ግን በተቻላችሁ መጠን የአሜሪካን ህግና ደንብን በተቻላችሁ መጠን ኤቭሪ ሲንግል ዴይ
ህግና ደንባቸውን እየጠበቃችሁ ለመኖር ጥረት አድርጉ። ቢካዝ አንዳንድ ስህተት ከሰራን በኋላ ባክ ቱ ኖርማል ተመልሰን ላይፋችንን ለመኖር ራሱ የማያስችሉ እድሎችን ወይም ልናገኝ ስለማንችል ማለት ነው። ሶ ሌላኛው ትልቁ የአሜሪካ እንትን ህግና ደንባቸውን መጠበቅ። ምክንያቱም እሱን ባልጠበቃችሁ ቁጥር ኢቭን ሆምለስ ሁላ ልትሆኑ ይችላላችሁ። በቃ ህግና ደንብ አሁን ቅድም ካልኩ የባለፈው ቪዲዮ ላይ አንስቼዋለሁ አይደለ? ኳልኳችሁ ነገር ጋር ይገናኛል። በሰዓቱ ፔመንት መክፈል ነው። አዎ ፔመንት ካልከፈላችሁ ምንድነው ቤታችሁን አውጥተው ዕቃችሁን ይጥለውታል። እንደን ሆምለስ ነው የምትሆኑት አይደለ? ስለዚህ ህግና ደንብ ራሱ አንደኛው ይሄ ነው። መኪናችሁን አልከፈላችሁ መኪናችሁን ይወስዱታል አይደለ? ስለዚህ ከዛ በኋላ በምትኖሩት ህይወት በሙሉ እስርስር ያለ ነገር ውስጥ እንድትገቡ ስለሚያደርጓችሁ በተቻለ መጠን የአሜሪካን ህግና ደንብ ለመጠበቅ ሞክሩ። ይሄ እህታዊ ምክሬ ነው። ሌላኛው ደግሞ የአሜሪካ ሲስተም ምንድነው? ሶሻል ሴኩሪቲ። ሶሻል ሴኩሪቲ ከዚህ በፊትም የሆነ ቪዲዮ ላይ አውርቼላችኋለሁ። ሶሻል ሴኩሪቲ ማለት እኔ እንደውም ዲፋይን ሳደርገው የሰው ታርጋ ቁጥር እንደማለት ነው። የእያንዳንዱ መኪና ታርጋ ቁጥር አለ፣ ወይም ደግሞ መኪኖቻችን ታርጋ ቁጥር አላችሁ አይደለ? ሶ ያንን ታርጋ ቁጥር ስታዩት ይሄ እኮ የእንትና መኪና ነው ምናምን ብላችሁ ወይ ደግሞ ይሄ መኪና እንትን ነው በቃ ያንን መኪና ዲፋይን የምታረጉበት ነው አይደለ? ሶ እዚህ ሀገር ደግሞ ሶሻል ሴኩሪቲ ነምበር ማለት ያ ቁጥር ከማንም ሰው ጋር ሼር አይደራረግም። ልክ የሁሉም የመኪና ፕሌት ቁጥሩ እንደሚለያየው ማለት ነው። ያ ቁጥር እናንተ ብቻ ነው። ስለዚህ ሶሻል ሴኩሪቲ ማለት ሁሉ ሂስትሪያችሁ የሚቀመጥበት የናንተ የታሪክ ካዝናችሁ እንደማለት ነው። ሶ ያ ቁጥር እናንተን ብቻ ስለሆነ ዲፋይን የሚያደርገው አሁን ለምሳሌ ስራ ማፕላይ ልታደርጉ ስትሄዱ አይዲያችሁን እና ሶሻል ሴኩሪቲ ነምበራችሁን ምናምን ብለው ነው በቃ ትልልቅ ነገር ሲጠይቋችሁ ግሪን ካርድ አላችሁ ወይም ደግሞ ፓስፖርት አላችሁ ወይ አይዲ አላችሁ ወይ ሶሻል ሴኩሪቲ እነዚህ ነው። ኢቭን ስራ ቦታ ራሱ በጣም ትልቅ ሪኳየርመንት ናቸው እነዚህ። ወይም ደግሞ እነዚህን አለማቅረብ አትችሉም ስራ ራሱ ለመቀጠር ማለት ነው። ሶ ግሪን ሶሻል ሴኩሪቲ አሁን ምንድነው የሆነ ጥፋት ስታጠፉ አሁን ቅድምም ካልኳችሁ ጋር ህግና ደንባቸውን ባልተከተላችሁ ቁጥር የሚያስቀምጡት ሶሻል ሴኩሪቲያችሁ ላይ ነው። ኦኬ ሶ እናንተ አሜሪካን ሀገር ላይ ምን አይነት እንቅስቃሴ እንዳላችሁ በዛች በአንዲት ሶሻል ሴኩሪቲ ነምበራችሁ ብቻ ማወቅ ይችላሉ። ለምሳሌ እንደው ፖሊስ አሁን ላይክ እየነዳሁኝ ምናምን አስቆመኝ ልበላችሁ እንደን ፕሌቴን ምናምን ያየዋል ምናምን እኔ ማን እንደሆንኩኝ ኢቭን አሁን ፕሌቴን ብቻ ስካን ሲያደርገው አንድ ፖሊስ ማን እንደሆንኩ ቤቴ የት እንደሆነ አይዲያ ላይ ያለው ሙሉ አድሬስ ለሱ አለው ማለት ነው። ላይክ መኪናዬ ምን እንደሆነ በሩቅ እኮ ነው አይቶኝ ስካን ያደረገው ሜቢ አይደለ? ሶ እኔን እስካን ያደርገኛል በቃ በዚህ በፕሌቴ ብቻ ማለት ነው። ሶ ሶሻል ሴኩሪቲያችሁንም አሁን ለምሳሌ ሲጠይቋችሁ እኔ ወደ አሜሪካ ነገር እንዴት እንደመጣው በዲቪ እንደመጣው ከማን ጋር እንደመጣው ብቻዬን ነው ከባሌ ጋር የመጣሁት። አሜሪካ ነገር የት ስራ ሰርቻለሁ። አሁን እዚህ ሀገር የሰራሁባቸው የመስሪያ ቤቶቼ በሙሉ ከዚህ በፊት ባድ ነገር አድርጌያለሁ ወይ ላይክ ህግ ጥሻ አውቃለሁ ወይ ከፖሊስ ጋር ግጭት ኖሮኛ አውቃለሁ ወይ ታስሬ አውቃለሁኝ ወይ ጥፋት አጥፍቼ አውቃለሁኝ ወይ የሚለው ነገር በሙሉ ባድ ሂስትሪ ካላችሁ የሚጻፈው ሶሻል ሴኩሪቲያችሁ ላይ ነው። ስለዚህ ነው ህግና ደንብን መጠበቃችሁን እርግጠኛ ሆኖ ያልኳችሁ። አንዳንድ ጊዜ ከስራ ቦታ ስንባረር በጣም መጥፎ በሆነ ነገር ሲሆን ለምሳሌ ሰርቃችሁ ተገኝታችሁ ቅድም ያልኳችሁ ካሜራ ምናምን አይደለ? አሁን እንደዚህ ካሜራ አይቷችሁ ወይንም እንደዚህ ከሆነ በጣም የሚያስፈራው ከስራ መባረራችሁ ሳይሆን ሶሻል ሴኩሪቲያችሁ ላይ ይቀመጣል። ያ ማለት ምንድነው? ሌላ ጊዜ ሌላ ቦታ ሄዳችሁ አፕላይ አድርጋችሁ ስራ ልትቀጠሩ ስትሉ ሶሻል ሴኩሪቲያችሁን ሲያዩት ታሪካችሁን ከእንደዚህ ካምፓኒ እንደዚህ አድርጋ ወይ ሰርቃ ወይ እንደዚህ አድርጋ ምናምን የተባረረችው ስለዚህ ያ ካምፓኒ እናንተን ያምናችኋል እንዴ? ነው ትላንት እንደዛ ቦታ ላይ እንደዛ በጣም መጥፎ የሚባል ነገር እዚያ ጋር በጣም ነውር ነው። እንግዲህ ኦፍ ኮርስ መስረቅ በመጽሐፍ ቅዱስም ነውር ነው፣ እንደው ኢትዮጵያም ነውር ነው፣ የትም ነውር ነው። ግን ደግሞ እዚያ ሀገር ህግና ደንብ ወርዶ የሚተገበርበት ሀገር ስለሆነ በጣም ነውር ነው። ስለዚህ ያ ካምፓኒ እንደዛ አድርጋችሁ ያባረራችሁን ሌላ ካምፓኒ አይቀጥራችሁም ማለት ነው። ስለዚህ ነው ህግና ደንባቸውን መጠበቅ ያለባችሁ። ከዛ ካምፓኒ ስለመባረራችሁ ብቻ ሳይሆን ከዛ በኋላ እንደ ታሪክ ተከትሏችሁ የሚሄድ ነገር ነው። አሁን እዚያ ሀገር የትም ቦታ ስራ አፕላይ ስታደርጉ ምን የሚሉት የሚጠይቋችሁ ነገር አለ። ከዚህ በፊት ታስረህ ታውቃለህ? ከዚህ በፊት ታስረሽ ታውቂያለሽ? አዎ ታስሬ አውቃለሁ አላቅም ካላችሁ በቃ ያልፋል። ላይክ ኮሽነሪው ያልፋል በዛው ማለት ነው። አዎ ካላችሁ ግን በዛው ዲቴል አብራሩ ነው የሚባለው። ስለዚህ አዎ ብላችሁ አታልፉትም። ለምን ወደሚለው ነገር እንደገና ዲቴል ገብቶ ሲመረምሩ እቺ ልጅ ለካምፓኒ ታስፈልጋለች፣ ለካምፓኒ አታስፈልግም ወደሚል ሌላ ደግሞ ድምዳሜ ይደርሳሉ ማለት ነው። ለዚህ ነው ህግና ደንባቸውን መከተል ያለባችሁ ተያይዞ ከሶሻል ሴኩሪቲያችሁም ጋር የሚመጣ ነገር ስለሆነ ማለት ነው። ስለዚህ
ሶሻል ሴኩሪቲ ጥሩም ነገር ስታደርጉ መጥፎም ነገር ስታደርጉ እያንዳንዱ ነገራችሁ ሶሻል ሴኩሪቲ ላይ ይቀመጣል። ስራ ልቀጠር ብትሉ የሆነ ነገር እንኳን አሁን ባንካችሁ ጋር አሁን በስልክ ደውላችሁ ምናምን ማውራት ብትፈልጉ እናንተ ስለመሆናችሁ እርግጠኛ የሚጠይቋችሁ ነገር ስማችሁን፣ ስምሽ ማን ነው፣ ሙሉ ላስት ኔሜን ፈርስት ኔሜን ምናምን ስፔል እንዳደርግላችሁ ሊፈልጉ ይችላሉ። አደርጋለሁ አይደለ? ዴት ኦፍ በርዝ አይደለ? ሙሉ ዴት ኦፍ በርዝ ነግራችኋለሁ። ከዛ ላስት ፎር ነምበር ኦፍ ሶሻል ሴኩሪቲ ይሉኛል። ስለዚህ የማንንም ሶሻል ሴኩሪቲ ሊኖረኝ ስለማይችል የኔ ሶሻል ሴኩሪቲ ስነግራቸው በቤቴ ቁጭ ብዬ አሁን በስልክ እየደወልኩ የትም ባንኬም ልደውል የትም ቦታ ልደውል ስነግራቸው ያ የመንግስት መስሪያ ቤት ከሆነ ኦር ምናምን እኛን አሁን ቬሪፋይ የሚያደርጉን ኢቭን በሶሻል ሴኩሪቲያችን ነው። ስለዚህ ሶሻል ሴኩሪቲ በጣም ቢግ ዲል ነው አሜሪካን ሀገር። እዚህ ሀገር እንደመጣንም ደግሞ ማሟላት ካሉብን ላይክ ህጋዊ ነዋሪ ነን ተብለን ማሟላት ካለብን ዶክመንት አንዱ ሶሻል ሴኩሪቲ ነው። ላይክ አይዲ እናወጣለን፣ ባንክ እንከፍታለን ምናምን ሶሻል ሴኩሪቲ አውጥተን ነው ኢቭን ስራ ራሱ ስለመፈለግ የምናስበው ማለት ነው። ስለዚህ ማንንም ሰው እኔን ትረስት የሚያደርገኝ ልክ ሶሻል ሴኩሪቲን ስነግረው ቬሪፋይ ያደርገኛል እኔን ማለት ነው። ላይክ ስሜን ጋር ያገናኘዋል በርዝዴን ነግሯለሁ ከዛ ሶሻል ሴኩሪቲ ማለት ነው። ስለዚህ እያንዳንዱ የምናደርገው መጥፎም ጥሩም ነገር ሶሻል ሴኩሪቲያችን ላይ ሂስትሪያችን ላይ ስለሚቀመጥ ለዛ ነው መጥፎም ነገር አታድርጉ ያልኳችሁ። ሌላኛው አሜሪካ ሲስተም ደግሞ ሶሻል ሴኩሪቲ ነው ማለት ነው። ሌላኛው ደግሞ እኔ በጣም የምወደው የአሜሪካን አንደኛው ሲስተም ምንድነው ሜቢ ነው ሀበሻ ስለሆንኩ ሊሆን ይችላል ይሄን በደንብ የምወደው ማለት ነው። የሆነን ቦታ እናንተ ስራ ለመጀመርም ይሁን ለዛ ቦታ በቃ ኳሊፋይ ለመደረግ ኳሊፋይ ታረጋለች አታረግም፣ ለዚህ ቦታ ትመጥናለች አትመጥንም ነው እንጂ አሜሪካ ነገር በዘመድ ብሎ ነገር የለም። በቃ በጣም ነው ያስደስተኝ ይሄ ነገር ማለት ነውና አንዳንዴ እናንተ ማግኘት ያለባችሁን ቤኔፊት ወይም ደግሞ የሆነ ጥቅማ ጥቅም እንኳን ቢኖር እናንተ ያንን ነገር ማግኘት አለባችሁ የለባችሁም። ያንን ነገር ለማግኘት ኳሊፋይ ታረጋለች አታረግም ነው እንጂ እንደ ኢትዮጵያ አሁን ኢትዮጵያ ስራ ለመቀጠር ብንፈልግ መጀመሪያ ሜቢ ኢንተርቪው አልቆ ሊሆን ይችላል። የሆነ ካምፓኒ የሆነ ማስታወቂያ ያወጣል 1000 ሰው ምናምን ሄዶ ይመዘገባል። በጣም ጥቂት ካምፓኒዎች ምናምን እንደውም አሁን ነው እየሰማን ያለ ነው ተወዳድሬን ያለፍኩት ምናምን እንጂ በፊት እንደውም የእውነት እኔ ልጅ ሆኜ በደንብ ብዙ ኮምፕሌንት ይሰማለሁ ላይክ ትልልቆቹ ሲያወሩ ማለት ነው። ወይ እንትናማ የሱ እኮ እንትኑ ማኔጀር የማኔጀሩ ላይክ አሁን ወይ ስራ አስኪያጁ ዘመድ ነበረች ወይ በዘመድ ነው ኢቭን ውስጥ ለውስጥ አሁን ጽፈት ቤት ጽዳት ምናምን እንደዚህ እንኳን ለመስራት በዘመድ ነው ምናምን ይባላል። ይሄ አሁን የኔ ታሪክ ብቻ አይደለም ወይ እኔ ሰምቼ ብቻ ያደኩት ነገር አይደለም። እንደ ሀበሻ በጣም ብዙዎቻችን የምናውቀው ነገር ሊሆን ይችላል። ሶ እዚህ ሀገር ምንም ነገር ተራ ስራም ይሁን ተምራችሁ ተመረቃችሁ በጭንቅላታችሁም ይሁን አፕላይ ስታደርጉ በቃ ኳሊፋይ ታደርጋለች አታረግም። ለምሳሌ ሲቪ የሚፈልጉ ከሆነ እዛ ሲቪ ላይ እናንተ ያንን ነገር አሟልቷችኋል አላሟላችሁም ነው። ረዙሜ የሚፈልጉ ነገር ከሆነ ለዛ ረዙሜ ላይ ያለው የእናንተ ታሪክ ከዛ ካምፓኒ ጋር የሚያገናኘው ነገር አለ የሚያገናኘው ነገር የለም። ከሷ ረዙሜ የተሻለ ያቀረበ ሰው አለ ያቀረበ ሰው የለም ነው እንጂ እንትና የእንትና ዘመድ ስለሆነች ማኔጀሩ ዘመዱን አምጥቶ ምናምን በእናንተ ቦታ ምናምን አያስገባ በቃ። እና አንዳንዴ አሁን ከመንግስት ማግኘት ያለባችሁ ጥቅማ ጥቅም እኔ እንደውም እንደ ሀበሻ በጣም የኛ በቃ አንዳንዴ ጭንቅላታችን በጣም የሚያናድደኝ አንዳንዴ አሁን የሆነ ነገር ሊኖር ይችላል አፕላይ አድርጋችሁ ምናምን ማግኘት ያለባችሁ ቤኔፊት ማለት ነው። ውስጥ ለውስጥ እኮ ሰው ሰምቷል ግን አያወራም። እና ልክ ካለፈ ምናምን በኋላ ወይ ነበር እኮ ምናምን እንደዚህ ነው የሚሏችሁ። ይሄ የሚያልቅባቸው ወይ ደግሞ እንዴት ነው እኔ ስላገኘው ሌላው ቢያገኝ የሚያልቅብኝ ምናምን እንደዛ ነው የምናስበው። አይ ዶንት ኖ ለምን እንደዚህ እንደምናስበው አይ ዶንት ኖ። ግን በጣም ብዙ ጊዜ የሆነ ነገር ካለፈ ወይ ካለቀ በኋላ ነው እንጂ የምናወራው መጀመሪያ ኢቭን ማውራት አንፈልግም። ግን ከመንግስትም ማግኘት ያንን ቤኔፊት ለምሳሌ እንደምን ሊሆን ይችላል አሁን ለምሳሌ ሄልዝ ከቨሬጅ ሊሆን ይችላል። ከሆነ ብር በላይ መስራት ከቻላችሁ ሄልዝ ከቨሬጅ አታገኙም። ከሆነ ብር መስራት በታች ከሆነ ደግሞ ከሚኒመም ዌጁ በታች አሁን መንግስት ካስቀመጠው ለምሳሌ በወር 3000 ብር ከሆነ ከ3000 ብር በላይ ከሰራችሁ አታገኙም። የሄልዝ ላይክ አሁን የጤና ኢንሹራንስ ማለት ነው። $3000 በታች ደግሞ ከሰራችሁ ታገኛላችሁ ሊሆን ይችላል። ያ 3000 ሜቢ የሚታሰበው ባላችሁ የፋሚሊ ሜምበር ሊሆን ይችላል። ስለዚህ በቃ እንደዛ ከሆነ በቃ እናንተ ታገኛላችሁ እንጂ ከ3000 ብር በላይ ከሰራችሁ ደግሞ አታገኙም በቃ እንጂ የሆነ የምትደውሉለትና የምታናግሩት እዛ መስሪያ ቤት ያለው ሰውዬ ወይም ሄዳችሁ ፎርምም ስትሞሉ እዛ መስሪያ ቤት ያለው ሰውዬ እናንተን ስላያችሁ ደስ ስላላላችሁት ወይ ዘመዱ ስለሆናችሁ ወይ ዘመዱ ስላልሆናችሁ የሚከለክላችሁም የሚሰጣችሁም ነገር የለም። ምን እንትናችሁን ታክስ ዶክመንታችሁን ወይም ደግሞ ይሄ አሁን ፔቼካችሁን ወይም ፔስታፓችሁን ምናምን በወር ምን ያህል ነው የምትሰሩ የሚለውን ነገር አቅርቢልኝ ይላሉ። አቀርብላችኋለሁ። አፕሩቭ መደረግ ከሆነ ወይም ኳሊፋይ ማድረግ ከሆነ ይሰጡኛል። ማልደረግ ከሆነ አይሰጡኝም።
በቃ ይሄ ነው እንጂ የምታናግሩት ሰውና ወይ ምናምን የምትሉት ሰው እዛው ጋር ዲሳይድ አድርጎ ምናምን አይደለም። ሲስተሙ ወይም ደግሞ እዛ ጋር የተቀመጠው ህግ ነው እናንተን ጀጅ የሚያደርጋችሁና የእውነት አሜሪካን ሀገር በዘመድ እኔ እንግዲህ ይሄ ሙሉ በሙሉ እኔ የማውቀው ነገር ነው። በጣም እርግጠኛ ሆኜ ማውራው ነገር ማለት ነው። ሜቢ አሁን በኮሜንት መታችሁ አለ እንደዚህ ምናምን ብትሉኝ እኔ አላቅም፣ እንደዛ መኖሩን አላቅም እውነት ለመናገር። ስለዚህ እዚህ ሀገር በጣም የምወደው ሌላኛው ነገር እናንተ ማግኘት ያለባችሁን ነገር እናንተ ኳሊፋይ የምታረጉ ከሆነ ታረጋላችሁ፣ ታገኛላችሁ፣ ማታረጉ ከሆነ አታገኙም እንጂ በዘመድ በቤተሰብ በትውውቅ በምናምን የሚሰራ ነገር የለም። ሜቢ በዘመድ በትውውቅ ምናምን ነግራችሁት የሆነ ሰው አሁን የሆነ ካምፓኒ ሃይር የሚያረግ ጊዜ ለምሳሌ እኔ ለጓደኛዬ ልነግራት እችልና እንደዚህ ሃይር እያደረግን ነው እያደረጉ ስለሆነ እስኪ አፕላይ አድርጊና አናግሪያቸው ወይም ጠይቂያቸው ምናምን ወይ ደግሞ እስኪ እናንተ ካምፓኒ ወይ የምትሰሪበት ቦታ ማኔጀርሽን አናግሪልኝ መቼ ነው ሃይር ማድረግ የሚጀምሩት። ስለዚህ በቃ ፕሮሰስ ነው የምታደርገው እንጂ እኔ ስለማውቃት አምጥቼ ማኔጀሬን እዛ ስለምሰራ እንደዚህ እህቴ ወይ ጓደኛዬ መስራት ትፈልጋለችና መቅጠር ሲጀምሩ ንገረኝና መታስራት ትጀምር የለም። እኔ ያለፍኩበትን ፕሮሰስ ነው የምታልፈው። ጓደኛዬ ብትሆን እኔ ነኝ የማውቃት አይደል? ሶ ሜቢ ኦንላይን ላይ ምናምን ሰው እንፈልጋለን ወይ መቅጠር እንፈልጋለን የሚለውን ፕሮሰስ ላይ ሲገቡ ወይም ሲያወጡ ቀድሞ ሊነግረኝ ይችላልና እኔ ለጓደኛዬ ነግሬያት ያንን አሁን የሶሻል ሴኩሪቲውን አይዲውን አፕላይ ማድረጉን ኢንተርቪው መደረጉን ሁሉ ነገር ካለፈች ወይ ምናምን በኋላ ነው ወደ ሃይሪንግ ፕሮሰስ የሚገቡት እንጂ ይሄ እኔ ስለማውቃት በቃ ዮርዲ ስለምታውቃት እና ደግሞ ዮርዲ እዚህ ስለምትሰራ ትምጣና ዝም ብላ ስራ ትጀምር በቃ ባጅ እንስጣትና ዩኒፎርም ትልበስና መታ ትግባ ምናምን የለም። እና ይሄን ነገር በጣም ነው የምወደው የማደንቀው ማለት ነው። ሶ ዛሬ ቪዲዮአችን ይሄንን ይመስላል። በሚቀጥለው ደግሞ በቀሩት የአሜሪካ ሲስተም ቪዲዮዎች እንገናኛለን። እስከዛው ድረስ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ ለሚቀጥለው ቪዲዮ ማለት ነው። በሚቀጥለው እስክንገናኝ